ብላችሁ አሽቃብጦ ማለት ነው። የአደይ ድራማ ወዳጆች፣ አድናቂዎች ዴቭና አደይ ቬሎ መረጣ፣ የሚዜ ልብስ መረጣ፣ የሙሽራ ልብስ መረጣ ተጀመረ። በቀጣይ ክፍል እንግዲህ ቅውጥ ያለው ሰርግ ይሆናል ብዬ አስባለሁ ማለት ነው። እውነት ለመናገር በጽናትና በኪራ ሰርግ በጣም ተደስተን ነበረ። አሁንም የአደይንና የዴቭን ሰርግ እየጠበቅን ነው። እጅግ በጣም ደስ በሚል ሁኔታ እንግዲህ እንደምታዩዋት አበባ መስላለች አደይዬ። የቬሎ የተመረጠበት ቦታው ራሱ እንዴት እንደሚያምር ቬሎዎች እንዴት እንደሚያምሩ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ዛሬ እንግዲህ እንደተለመደው የአደይን ድራማ ይዤላችሁ መጥቻለሁ ማለት ነው ውዶቼ። እውነት ለመናገር የዛሬው ለየት ያለ ነው። ለየት ያለ ድምቅ ፍክት ያለ ነው ማለት ነው። በጣም ነው ደስ ያለኝ። ምክንያቱም እንግዲህ ይሄን ያህል ደረጃ ከደረሱ ቬሎ መረጣ ላይ ከደረሱ እንግዲህ ሙሉ ለሙሉ ሰርጉ እንደሆነ ግልጽ ነው። ግን ደግሞ አንድ በጣም ያስፈራኝና ያሳሰበኝ ነገር አለ። እሱ ምንድን ነው? የፍቅር ሀሳብ ምንድን ነው? ምክንያቱም ለዴቭ ከመሬት ተነስታ በቃ ጥሩ ሰው ለመሆን ሞከረች። ከዛ እንደገና መውደድ ወይም ማፍቀር ማለት ለሚወዱት ሰው ደስታ መኖር ነው። ስለዚህ አንተ ካልፈለከኝ እኔ በግዴታ የኔ ሆነ አልልህም፣ ደስታህን እካፈላለሁ ምናምን ብላ ጭራሽ ጥሩ ሰው ነው የሆነችው ማለት ነው። ያቺ ሰይጣን የነበረች ልጅ ወደ መልአክ ነው የተቀየረችው ማለት ነው። ስለዚህ የሆነ ነገር አስባለች። በፍጹም ዴቭን እንድታገቢው አደይ አልፈቅድልሽም እያለች እየፎከረችባት ነበር ማለት ነው። ይሄ ማለት የሆነ ነገር ለማድረግ አስባለች። የሰርጉ ዕለት ወይ ከአዳራሹ ላይ ራሷን ስታ ወድቃ ሰርጉን ለማበላሸት ወይ የሆነ ሰው አምጥታ አይደል የሆነ ሰው አምጥታ በቃ ሰርጉን ለማበላሸት እየሞከረች ነው። ይሄ ነገር አይሳካላትም ብዬ አስባለሁ። ፍቅር ምንም ቢሆን የሆነ ነገር ታስባለች፣ ግን አይሳካላትም። የተወሰነበት ሰዓት ትሄዳለች፣ ይቋረጥባታል። ምክንያቱም ጥሩ ነገር ሳይሆን ክፋት ስለሆነ የያዘችው ማለት ነው። እና በቃ ለእናንተ ደስ ብሎኛል ምናምን ብላ ጭራሽ ነገሩ እንድብልቅልቅ አድርጋብናለች። እኛም አልገባንም ምን እንደሆነ ማለት ነው ውዶቼ። ብቻ ግን እውነት በመናገር በጉጉት እየጠበቅኩ ነው፣ በፍቅር እየጠበቅኩ ነው። ይሄ ሰርግ፣ የዚህ ቀን ሰርግ፣ የዚህ ደስታ በቃ አሹ ራሱ እንዴት እንደሚያምር ሮምዬ፣ ለሙዬ፣ አዴዬ፣ ዴቭዬ ሁሉም ባቡሬ እንዴት አባታቸው እንደሚያምሩ እዛ ጋ ባቡሬና አሹ የወንዶቹን ሱፍ ለብሰዋል። እዛ ጋር ደግሞ ሴቶቹ ደግሞ ሮማንና ለሙዬ ለብሰዋል ማለት ነው። እውነት ይለያል። ኦ ማይ ጋድ ትላላችሁ። እንደኔ ደስ ያላችሁ ይህን ቪዲዮ ላይክ በማድረግ አሳውቁኝ። ለለለለለለ እያልኩ ነው እኔ ማለት ነው። የእውነት በጣም ነው ደስ ያለኝ። በተለይ አሹ የዘፈነበት ፓርት ላይ ይለያል ማለት ነው ውዶቼ ከምላችሁ በላይ እንግዲህ ብርሃንም የአዴ እህት ደውላ ነበረ። ምን እንዳለቻቸው እንግዲህ አልሰማንም፣ ግን አዴ ትንሽ ከፍቷት ነበር። ወይንም የሰማቸው ነገር ትንሽ ግራ አጋብቷታል። ምክንያቱም ወይ እናቴ ብቻ ናት የምትመጣው ወይ እኔ አልመጣም ልትል ትችላለች። ምክንያቱም እሷ አዴና ዴቭ ሲጋቡ ማየት አትፈልግም፣ ዴቭን ስለምታፈቅረው ማለት ነው። ዴቭ ግን በነገራችን ላይ ይሄን ነገር አያውቅም። ሮማን ማናት ብርሃን እሱን እንደምታፈቅረው በጭራሽ አያውቅም። አይዲያውም የለውም። ደግሞ ታፈቅረኛለች ብሎም አላሰበም እና ብቻ ነገሮች ካልተጠበቁ በላይ ሆነዋል። ብቻ ግን የአደይና የዴቭ ሰርግ መጨረሻው ስለደረሰ ሊጋቡ ስለሆነ እንደ ጽናትና እንደ ኪራ እንግዲህ ሚስቴ ባሌ ሊባባሉ ስለሆነ በጣም ደስ ብሎኛል። በተለይ እነሱም ልክ እንደ ጽናት ድራማ እንደ ጽናትና እንደ ኪራ በጣም ብዙ ተፈትነዋል አደይና ዴቭ ማለት ነው። ስለዚህ ይሄ ነገር ይገባቸዋል። ቬሎ የተመረጠበት ቦታ ራሱ እጅግ በጣም ለየት ያለ ነው። በጣም ነው የሚያምረው። እስኪ እንደኔ ደስ ያላችሁ ግን ፍቅር የሆነ ነገር አስባለች ውዶቼ። ምን ያሰበች ይመስላችኋል?